ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ እንደምናችሁ ጌታ የተባረከ ይሁን ይዘወትር ቅዳሜ የሚተላለፍላችሁ የላይፍ ፕሮግራማችን ነው ከምሽቱ 2 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ሪፎርሜሽን አርቢ በሚለው ፔጃችን ይተላለፋል በዩቲዩብ ፔጃችን ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርቢ በሚለው ፔጃችን ታገኙናላችሁ ለሁለት ሳምንት ፕሮግራም አልነበረንም የወንጌል ስርጭት ነበረን ዝም አንልም በሚል ርዕስ አውትሪች ነበረን ከተማ ውስጥ ወንጌል ስርጭት እንወጣ ነበር ስለ ክርስቶስ ስለ አዳኝነቱና ስለ ጌትነቱ የምንናገርበት ፕሮግራም ነበር እግዚአብሔር በጣም ክንውንን ሰጥቶናል ብዙ ሰዎች ወንጌል ሰምተዋል ለብዙ ሰዎች መዳን ምክንያት ለፈውስ ምክንያት ሆኗል እግዚአብሔርን ስለዛ ፕሮግራም እግዚአብሔርን እጅግ አድርገን እናመሰግናለን ጌታ ይባረክ ዛሬ ደግሞ እንቀጥላለን ፕሮግራማችንን ዛሬ በመካከላችን ውዳሴ ያለች ውዳሴ ተባረክ ጆሲ ያለ በገና ደርዳሪ ሰራዊቶች አሉ ካፍታ ደቂቃ በኋላ ተመልሰን እንገናኛለን ገና ተገናኘን ጌታ የተባረከ ይሁን ዛሬ ድንቅ ጊዜ ያለን ተከታተሉ መልካም ቃል አለ እግዚአብሔርን እናመልከዋለን ወደ አምልኳችን እንሄዳለን ጌታ አብዝቶ ይባርካችሁ በያላችሁበት ቦታ ጌታን ባርኩት ሃሌሉያ ኢየሱስ ጌታ ነው ስም ይባረክ መንገዴ ልጥረግልህ ዘወትር ላጥንልህ በየዕለት ላጥንልህ ላመቻች የልቤን ዙፋን ንጉሥ ሆይ እረፍ በኔ ላይ መንፈስ ቅዱስ ስፈር በኔ ላይ ላስተናግድ መለኮትን ደርሶ የለ ቀጠሯችን ደርሶ የለ ቀጠሯችን እንግዳዬ ቤቴና ወደው መዓዛ እንግዳዬ ኢየሱስ ኢየሱስ እኔም ሰማሁኝ ድምፅህን ኢየሱስ ቤቴና ወደው መዓዛ ኢየሱስ እንግዳዬ እንግዳዬ ከሩቅ ሰማሁኝ ድምፅህን
እንግዳዬ ቤቴና ወደው መዓዛ እንግዳዬ ኢየሱሴ ኢየሱሴ ከሩቅ ሰማሁኝ ድምፅህን ኢየሱስ ቤቴና ወደው መዓዛ ኢየሱስ ናፍቆቴ ናፍቆቴ ናክረም በቤቴ ናፍቆቴ መድኃኒቴ መልቄ ረድኤቴ አለቅህም ክረም በቤቴ መድኃኒቴ አቤት ስወድ 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 ለዘላለም አልጠግብ 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 ውዴ ስወድ 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 ለዘላለም አልጠግብ 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 በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ በስም ውስጥ ፈውስ በስም ውስጥ ኃይል አለ በስም ውስጥ ሞገስ በስም ውስጥ ድል አለ በስም ውስጥ ፈውስ የጸና ግንብ ነው ስምህ የጻድቅ መሸሻ ከዚህ ዓለም ግብግብ መሸሸጊያ ዋሻ ከድካም ሕመመት የምፈወስበት ኢየሱስ ያንተ ስም መድኃኒት አለበት ኢየሱስ ኢየሱስ እግዚአብሔር አምላክ ከፍ ያደረገው ስም አለ ኢየሱስ ኢየሱስ በምድር በሰማይ ከፍ ከፍ ያለ ስም አለ ኢየሱስ ኢየሱስ የዲያብሎስን ቀንበር ሰባሪ ስም አለ ኢየሱስ ኢየሱስ በጨለማው ላይ ብርሃናዊ ስም አለ ኢየሱስ ኢየሱስ በምድር በሰማይ ከፍ ከፍ ያለ ስም አለ ኢየሱስ ኢየሱስ በጨለማው ላይ ብርሃናዊ ስም አለ ሃሌሉያ ምን አለኝ ምን አለኝ ምን አለኝ ከፊት እንድቆም ያደርገኝ እኔ ምን አለኝ እንዳገለግልም ያደርገኝ እኔ ምን አለኝ
አለኝ እንድዘምርልም ያደርገኝ እኔ ምን አለኝ እንዳገለግልም ያደርገኝ እኔ ምን አለኝ ጌታ በድካሜ አንተ ከመረጥከኝ ለፊት ምሰዋው ምዘምረው አለኝ በውስጤ የሞላው ውዳሴ ነውና ላንተ ይሁንልህ የአፌ ምስጋና አባ አባ ብዬ ስለው አቤት ሚለኝ የቅርቤ ነው ሚጠብቀኝ እንዳይኖ ብሌን ማን ሊወስደው ከኔ ጌታዬ የኔስ አባት ከሁሉ የላቀ የሁሉም ገዢ ባለም የታወቀ እኮራለሁ ልጁ በመሆኔ ኤልሻዳይ ነው አባቴ ለኔ ኃጢአት አልስራ እንጂ የማያከብረው ሌላ ምን ይኖራል እኔና እሱን ሚለየን በጸጋው በርትቼ እኖርለታለሁ እንደሚያግዘኝ ጌታን አምነዋለሁ አባ አባ ብዬ ስለው አቤት ሚለኝ የቅርቤ ነው ሚጠብቀኝ እንዳይኖ ብሌን ማን ሊወስደው ከኔ ጌታዬ የኔስ አባት ከሁሉ የላቀ የሁሉም ገዢ ባለም የታወቀ እኮራለሁ ልጁ በመሆኔ ኤልሻዳይ ነው አባቴ ለኔ ኃጢአት አልስራ እንጂ የማያከብረው ሌላ ምን ይኖራል እኔና እሱን ሚለየን በጸጋው በርትቼ እኖርለታለሁ እንደሚያግዘኝ ጌታን አምነዋለሁ አንተ ለካ ያለኸው ጓዳዬ ጋር አንተ ለካ ያለኸው ጸሎቴ ጋር አንተ ለካ ያለኸው ጓዳዬ ጋር አንተ ለካ ያለኸው ጸሎቴ ጋር አንተ ለካ ያለኸው ጓዳዬ ጋር አንተ ለካ
ይባረክ ሽፍት ልበል ከግርግሩ ልራቅ ልረሳ ከእግሮች ስር መድኃኒትን ይዤ እንድነሳ ከዚያም ባለፈ ባንተ በራስ እደነቃለሁ ባወቅኩ ቁጥር ወድህና በዚያው ከርማለሁ ሽፍት ልበል ከግርግሩ ልራቅ ልረሳ ከእግሮች ስር መድኃኒትን ይዤ እንድነሳ ከዚያም ባለፈ ባንተ በራስ እደሰታለሁ ባወቅኩ ቁጥር ወድህና እዚያው ከርማለሁ ሽፍት ልበል ከግርግሩ ልራቅ ልረሳ ከእግሮች ስር መድኃኒትን ይዤ እንድነሳ ከዚያም ባለፈ ባንተ በራስ እደሰታለሁ ባወቅኩ ቁጥር ወድህና በዚያው ከርማለሁ አንተ ለካ ያለኸው ጉልበቴ ጋር አንተ ለካ ያለኸው ጓዳዬ ጋር ውዴ አንተ ለካ ያለኸው ጸሎቴ ጋር አንተ ለካ ያለኸው ጓዳዬ ጋር የፈሰሰው ሰማያዊው ጸጋ አኑሮኛል ካንተ ጋር የወደድከኝ ተባረክልኝ የመረጥከኝ ተባረክልኝ በመስቀል ላይ ስለኔ ሞተሃል አበሳዬን ወስደሃል ምን ልክፈል እንዲያው ልገዛልህ ምን ልክፈል እንዲያው ልገዛልህ ሰው ያረገኝ ጸጋ ነው ታሪኬን ለውጦ
ተገራ ማይበሉም ንፋሱም ሰራኝ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ በእንባና በጣር በጭንቅ በመከራ በእሳት ውስጥ አልፎ ሕይወቴ ተገራ ማይበሉም ንፋሱም ሰራኝ ደህና አድርጎ ጠላት ለክፉ ሲል ሆነልኝ ለበጎ ዛሬማ ወዳጄ አይኖቼ ተከፍተው አያለው አጥርቼ የሕይወት ትርጉሙ በወጉ ገብቶኛል ይዛለው አጥብቄ አድራሻዬ መስቀል ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መጽናኛዬ መፈወሻዬ መስቀሉ ስር ነው አድራሻዬ መስቀል ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መጽናኛዬ መፈወሻዬ መስቀሉ ስር ነው አድራሻዬ ሃሌሉያ እጠብቀዋለሁ ጌታ ብለዋልና ቃሉ አይታጠፍም ታማኝ ነው አምላኬ ምስክር ቢያስፈልግ የትላንት ታሪኬ ነፋሱ ባይነፍስ ባይታይ ደመና እጠብቀዋለሁ ጌታ ብለዋልና ቃሉ አይታጠፍም ታማኝ ነው አምላኬ ምስክር ቢያስፈልግ የትናንት ታሪክ የመጠበቂያዬን የጸሎቴን አምባ አልወጣም ለቅቄ እስኪ መልስልኝ እማጸነዋለሁ እግሩ ስር ወድቄ አድራሻዬ መስቀል ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መጽናኛዬ መፈወሻዬ ኢየሱስ ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መስቀሉ ስር ነው አድራሻዬ መዳኛዬ መጽናኛዬ መፈወሻዬ
ምስጋና መጠነ ቃላቶች ሁሉ ማነስ ልጨምርልህ እንደገና እኔን ሚያረካኝ ነውና አንተን ካረካ ምሰዋው ከዚህ በላይ ነው የሆነው ፍቅርህን ሳስበው አምልክ እያለኝ ዝናህን ሳስብ ዘምር እያለኝ ኧረ እኔስ ምን አስቆዘመኝ አምልኮን 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 አለሆኝ በላይ በሰማያት ነግሶ ለተቀመጠው ዝማሬ ዝማሬን ዝማሬ ላለሆኝ በላይ በሰማያት ከብሮ ለተቀመጠው አምልኮን 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 አለሆኝ በላይ በሰማያት ነግሶ ለተቀመጠው ዝማሬ ዝማሬን ዝማሬ
ሃሌሉያ እግዚአብሔር ይባረክ። መዝሙራችን ራሱ ኮንፈርም ሲያደርገን ነበር። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ዛሬ የምናገርበትን ቃል መዝሙሩ ራሱ ኮንፈርም እያደረገው ነበር። ጌታ የተባረከ ይሁን። ባለፈው 15 ቀን 2 ሳምንት አልነበረንም። ባለፉ ጊዜያቶች መዝሙር 40 ላይ ያለውን ቃል እያየን ነበርና መዝሙር 40 ላይ ቆይቼ እግዚአብሔር እንደጅ ጠናው እሱም ዘንበል አለልኝ የሚለው መቆየት፣ በእግዚአብሔር ፊት መቆየት ያለን እየተመለከትን ነበር። እግሩ ስር መቆየት፣ ህልውናው ስር መቆየት፣ እሱ አትሞስፌር ውስጥ እሱ ዳመና ውስጥ መቆየት ምን አይነት በረከት እንዳለው ዛሬ እናገራለሁ ብዬ ለይደር አስቀምጨው ነበርና ዛሬ እሱን ነው የምናገረው። ቆይቼ እግዚአብሔር እንደጅ ጠናው እሱም ዘንበል አለልኝ። ዳዊት እያለ ያለው እግዚአብሔር አቆየብኝ ነገሬን እያለ ሳይሆን ያለው እኔ ራሴ ፈቅጄ እግዚአብሔር ፊት ቆየው፣ በመቆየቴ ደግሞ ያተረፍኳቸው ማዕት ነገሮች አሉ እያለ ነው ያለው ዳዊት። መቆየት ስጦታውን ሳይሆን የሚያገናኝ ሰጪውን ያገናኛል። ስትቆይ ከስጦታው ጋር ለምትገናኘው ከሰጪው ጋር ነው የምትገናኘው። አንዳንድ ሰዎች መቆየት አይፈልጉም። ነገሩን ከያዙ በኋላ መሄድ ይፈልጋሉ። ከህልውና መውጣት፣ ከጾም ጸሎም መውጣት፣ ከአምልኮተ እግዚአብሔር መውጣት፣ ከቸርች መውጣት፣ ከህልውናው መቆየት፣ ከእግዚአብሔር ቃል ውስጥ መቆየት አይፈልጉም። ነገሩን ከያዙ በኋላ ይሄዳሉ። ነገሩን ከያዝክ በኋላ መሄድ ስጦታውን ይዞ መሸሽ ነው። ነገር ግን ከስጦታው በላይ የማያቋርጥ የስጦታ ምንጭ ሆነው ሰጪው አለ። ሁልጊዜ እየቆየ ቤክ ቁጥር ግን ከስጦታው ባሻገር ሰጪውን ነው የምታገኘው። እግዚአብሔር ያንተ ይሆናል፣ ሰጪው ያንተ ይሆናል። ሰጪው ያንተ ከሆነ ደግሞ ሁልጊዜ ስጦታዎች ከአንተ ፊት መጥፋት አይችሉም። ሁልጊዜ አንተ ጋሉ፣ በሱ ትረካለ ማለት ነው። ስለዚህ ባለፈው ሳምንት ስንነጋገር ዳዊት ለምዷል መቆየት። ለዚህ ነው አንተ ፊቴን እሹ ባልክ ጊዜ ፊቴን እሻለሁ፣ እኔ የፊት ፈላጊ እንጂ የኪስ ፈላጊ አይደለሁም ብሎ ባለፈው እንደተናገረ ነግሬያቸዋለሁ። ባለፈው ዳዊት የእግዚአብሔርን ኪስ ፈላጊ ሳይሆን ዳዊት የእግዚአብሔርን ፊት ፈላጊ ነው። ፊቱን እየፈለጋችሁ በሄዳችሁ ቁጥር ኪሱ የእናንተ ይሆናል። ፊቱን እየፈለጋችሁ በሄዳችሁ ቁጥር ኪሱ የእናንተ ይሆናል። ኪሱን ግን ብቻ ፈላጊዎች ከሆናችሁ አንዳንድ ጊዜ እግዚአብሔር ታውቃላችሁ፣ በብሉይ ኪዳን ሲሆን የነበረውን እግዚአብሔርን ስጋ አምጣሉት። ስጋ እኛ ከግብፅ ለምን አወጣህን? ስጋ እርቦናል፣ የግብፁ በጢ የግብፁ ሽንኩርት ናፈቀን፣ ስጋ እንፈልጋለን ሲሉት እግዚአብሔርን ሳይሆን ስጋ ስለፈለጉ እግዚአብሔር ስጋን ሰጣቸው ይልና በበሉት ጊዜ ግን በጥርስና በጥርሳቸው መካከል ክሳት ሆነባቸው ይላል። ስጋውን ይሰጥህና እግዚአብሔር አይኖርም። ስጋውን ይሰጥህና እግዚአብሔር አይኖርም። ምን ያደርግልሃል? ስጋውን እየበላ ያለ እግዚአብሔር መኖር ምን ያደርግልሃል? ስለዚህ እግዚአብሔር ራሱ ይፈለጋል ብያቸዋል። እግዚአብሔር ራሱ ይፈለጋል፣ ፊቱ ይፈለጋል። ለዚህ ነው ዳዊት ፊቴን እሹ ባልክ ጊዜ እኔ ፊትን እፈልጋለሁ። እኔ የኪስ ጥገኛ አለው፣ ያንተ ፊት ጥገኛ ነኝ። ፊት ከሌለ ነው የሚጨንቀኝ፣ ፊት ከሌለ ነው ምረበሸው። ስለዚህ እቆያለሁ። እግዚአብሔር ጋር መቆየት ይህ ችኩል ዘመን ነው። የፍጥነት ዘመን ነው። ሰው መታገስ አይችልም፣ መቆየት አይችልም። እግዚአብሔር ፊት በጸሎት አይቆይም። እግዚአብሔር ፊት በቃሉ ስራ አይቆይም። ራሱ አጠናናቸው ራሱ ግልጥ ያደረገ ነው። አጠናናች ራሱ ዲፕሊ ይሄ ቃል ምን ይላል? እዚህ ጋር ያለው ቃል ምን ሊፈልጎ ነው? እግዚአብሔር ይሄንን አስተምረኝ፣ አስጠናኝ፣ ይሄንን ነገር አሳየኝ። ባይብል ስተዲ ራሱ አቁመናል። ባይብል ማንበብ እንጂ ባይብል ማጥናት አቁመናል። ማንበብና ማጥናት ይለያያል። ዝም ብሎ ማንበብ ሆኗል። ማጥናት አቅቶናል። ዲፕሊ ማየት፣ ወደ ታች መቆፈር። ታውቃላችሁ፣ እየቆፈራችሁ ስትሄዱ ነው ወርቅ የሚገኘው። እየቆፈራችሁ ስትሄዱ ነው አልማዝ የሚገኘው። እየቆፈራችሁ ስትሄዱ ነው ውሃና ማዕድኖች የሚገኙት። መጽሐፍ ቅዱስን ወደ ውስጥ ማቆፈር ትተን ወደ ላይ ማንበብ ነው። ግልብ ሁነናል። ጸሎት ውስጥ ራሱ አንቆይም። እግዚአብሔር ሆይ ተመስገን፣ እግዚአብሔር ሆይ ተባረክ፣ እወድሃለሁ፣ አንተ አባቴ ነህ እያልን መቆየት ራሱ አንወድም። ቶሎ አቤቶታ እንደሚጽፍ ራፖር እንደሚጽፍ ጸሐፊ እግዚአብሔር ሆይ ይህም መልሰው፣ ይሄ ነገር አለ፣ አስጨነቀኝ፣ ተጨንቄያለሁ፣ እግዚአብሔር ሆይ ና እንድትወድ እፈልጋለሁ፣ እንድትፈርድ ላጥ እንላለን። በቃ እንደዚህ ነው። ራሱ መዝሙር ውስጥ አንቆይም፣ ሃልወት ውስጥ አንቆይም፣ ፕሬዘንስ ውስጥ ራሷል። ስለዚህ እኔ መልእክቴ እንደዚህ ነው። ቆይቼ እግዚአብሔርን ቆዩ፣ ታገኙታላችሁ። ቆዩ፣ እሱን ታገኙታላችሁ። ሃሌሉያ። ስለዚህ ችኩል፣ ለዚህ ነው በችኮላ የምትከማች ሀብት ይላል ምሳሌ 13። በችኮላ የምትከማች ሀብት ፈጥና ትጎላለች። በሌላ ደግሞ በችኮላ የምትከማች ሀብት ደግሞ ቶሎ ትበተናለች። ቀስ በቀስ የቆየ የምታገኛት ሀብት፣ የቆየ የምታገኘው ሪሶርስ፣ የቆየ የምታገኘው ነገር ግን ይላል ሃሌሉያ፣ እሱ ይላል ይሰነብታል፣
ይቆያል ይላል። ሃሌሉያ። ስለዚህ ነገር ከኛ ጋር እንዲቆይ የሚያደርገው ራሱ በፍጥነት ያገኘነው ሳይሆን ዝም ብለን አድራሻው ምናምን ሳናቅ ያገኘነው ሳይሆን ራሱ ቆይተን ቤት ነው የመጣው፣ እንዴት ነው የመጣው፣ እግዚአብሔር እንዴት ሰጠኝ፣ ይሄን ነገር ምን ሊያስወስድብኝ ይችላል፣ ምን ሊያስነጥቀኝ ይችላል፣ ይሄን ነገር ምን ሊያበላሽ ይችላል ብለን ቆይተን ያገኘነው ሀብቶችና በረከቶች፣ ስፒሪቹዋል የሚሆን ምድራዊ በረከቶች፣ እነሱ ነገሮች የመቆየት ባህሪ አላቸው። ስለዚህ ቆይቼ የእግዚአብሔርን ደጅ ጠናው፣ እሱም ዘንበል አለልኝ ይላል። ስለዚህ ዛሬ ባጭሩ የምናገረው የመቆየት በረከት ብዬ ነው የምናገረው። የመቆየት በረከት እግዚአብሔር ጋር ስትቆዩ፣ ቃሉ ጋር ስትቆዩ፣ ከመንፈሱና ህልውናው ስትቆዩ፣ ዳመናው ስትቆዩ፣ የእግዚአብሔር ፕሬዘንት ውስጥ አምልኮ ውስጥ ቤተክርስቲያን ውስጥ ስትቆዩ እንደ ቆየ በታ ወይን ጠጅ እየጠነከራችሁ ትሄዳላችሁ። እየጠነከራችሁ ትሄዳላችሁ። ስትሮንግ እየሆናችሁ ትሄዳላችሁ። ማንም የማይነቀንቃችሁ እየሆናችሁ ትሄዳላችሁ። እግዚአብሔራዊ በሆነ ጉዳይ ላይ፣ መለኮታዊ በሆነ ጉዳይ ላይ ሸክ ማታረጉ፣ ማትናወጡ እየሆናችሁ ትሄዳላችሁ። ምንም ቢመጣ ማያርገፈግፋችሁ ሰዎች እየሆናችሁ ትሄዳላችሁ። በመቆየት ማለት ነው። ያ ወይን ጠጅ የወይን ጠጅ ወይን ጠጅነቱ መቆየቱ ነው። እየቆየ በሄደ ቁጥር፣ እየፈላ በሄደ ቁጥር፣ እየሰነበተ በሄደ ቁጥር እየጠነከረ ነው የሚሄደው ወይን ጠጅ። ታውቃላችሁ፣ ይሄ የመንፈሳዊ ዓለም ምሳሌ ነው ወይን ጠጅ። የእግዚአብሔራዊ ፍቅር ምሳሌ ነው ወይን ጠጅ። መንፈሳዊ ዓለምን ወኪል ነው ይሄ ወይን እና እየቆየ በሄደ ቁጥር መንፈሳዊ ነገራችሁ እየቆየ እግዚአብሔር ቃል ውስጥ እየቆያችሁ በሄደ እና ችኩልነት ዘመኑ ራሱ አግልብልብ ነው። በቃ ያግልብልባችኋል። ይገርማል። ያስቸኩላችኋል። ቸርች ውስጥ እኮ ራሱ ሰው መቀመጥ የማይችል ሰው እንዳለ ታውቃላችሁ። ቸርች ውስጥ ራሱ ሲመጣ መዝሙር መሃል ላይ ይገባና ቃል መሃል ላይ ይወጣል። አይችልም ራሱ መቆየት። ጸሎት ውስጥ ጸሎታችሁን ተመልኩ። አይቆይም፣ ሰው አይቆይም። ፊልም ውስጥ ይቆያል፣ ድራማ ውስጥ ይቆያል። የሆነ ነገር ተከታታይ ያህል ይቆያል። ተከታታይ ትምህርት መማር ግን አይቆይም ሰው እና ይሄ ሊመልስልን የተገባ ሀብታችን ነው። ሀብታችን ነው። እነዚህ ነው እነ መዝሙር ዳዊት ቆይቼ የሚሏቸው ኢየሱስ ክርስቶስ ጌታ። ስለዚህ ዛሬ የመቆየት በረከት ምንድን ነው የሚለውን ደግሞ ዛሬ እንመለከታለን። እየቆየን በሄድን ቁጥር ምን እያገኘን እንሄዳለን፣ መቆየት ምን በረከት አለው የሚለውን እናያለን ዛሬ። መቆየት አንደኛ በረከቱ እየቆየ በሄድክ ቁጥር ለውጥ ይመጣል፣ መቀየር ይመጣል። የቆየበት ይቀይርሃል፣ የቆየህበት ይለውጥሃል። የመቆየት በረከቱ ለዋጭ ነው። ስትቆይ ትለወጣለህ። ሳታስበው እየቆየ ስትሄድ እየተለወጥክ መሄድ ትጀምራለህ። ኢየሱስ ክርስቶስ ጌታ። መቆየት ይለውጣል፣ ለዋጭ ነው መቆየት። ይለውጥሃል፣ ይቀይርሃል፣ ውስጥህንም ውጭህንም ይቀይረዋል። የመቆየት ባህሪ፣ የመቆየት በረከቱ ለዋጭነቱ ነው። ይህን እንመልከት እስኪ። ሃሌሉያ። ዘጸአት ምዕራፍ 24 ላይ እንደዚህ ይላል። ዘጸአት ምዕራፍ 24 ቁጥር 18 ዘጸአት ምዕራፍ 24 ቁጥር 18 ሙሴም ታውቃላችሁ፣ ያው ተራራ ላይ ወጣ ጽላቱን ሊቀበል 40 ቀንና 40 ሌሊት ተራራ ላይ ቆየ። 40 ቀንና 40 ሌሊት ተራራ ላይ ሲቆይ ሙሴም ወደ ዳመና ውስጥ ገባ፣ ወደ ህልውና ውስጥ ሰራዊት መግባት፣ መቆየት። ሃሌሉያ። ህልውና ውስጥ መቆየት፣ የቃሉ መንፈስ ውስጥ መቆየት፣ የጸሎት መንፈስ ውስጥ፣ የአምልኮ መንፈስ ውስጥ፣ ቸርች ውስጥ መቆየት። ሰራዊት ይሄ ይሆንላችኋል። ሃሌሉያ። ሙሴም ወደ ዳመናው ገባ፣ ወደ ተራራው ወጣ፣ ዳመና ውስጥ ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊት ቆየ። 38ኛው ላይ አልወረደም፣ 34ኛው ላይ አልወረደም። ከስር አውራጅ አለ። ታውቃላችሁ፣ ከስር አውራጅ አሉ። ቆየ ሙሴ ቆየ የሚል አውራጅ አለ። የጉሩምርምታ ድምፅ አለ። ቆየብን ያ ሙሴ የሚል አሮንን እየጨቀጨቀ አለ።
አልወረደም ሙሴ፣ አልወጣም ሙሴ። ዛሬ የምትቆዩበት ነገር ላይ የሚያወርዷችሁ አሉ። ጉዳይ ያወርድሃል፣ ነገር ያወርድሃል፣ የሆነ ነገር ያወርድሃል። ጉዳዮች ምድር ላይ ያሉ ነገሮች ያወርዷል። ምድር ላይ ያሉት ውረድ ውረድ፣ ቆየ ሙሴ፣ ቆየብን፣ አረ ይውረድልን፣ ይምጣልን፣ እኛ ሰለቸን፣ የታለ ያ ሙሴ፣ የላክነው ሙሴ ቀረ ይላሉ። አውራጆች አሉ። ዛሬ ማዕት ጉዳይ አለ። የምትቆይበት ህልውና ውስጥ እንዳትቆይ የሚያወርዱ፣ የምትቆይበት መንፈስ ውስጥ ሀልወት ውስጥ እንዳትቆይ የሚያወርዱ ማዕት አውራጆች አሉ። ሙሴ ቆየ የሚሉት አለ እዚህ ጋር። እሱ ግን ቆየ ውረድ ከሚሉት አትቆይ ከሚሉት በላይ ሙሴ ቆየ። ምን አይነት በረከት ነው ባካችሁ! ሙሴ ቆየ የተባለለት ቀን ድረስ አጃንታ ከሲካት ሮሻላ ባዲላባስ ሆይ ከራባሲካባስ አቆየኝ ጌታ ሆይ፣ አቆየኝ ህልውና ውስጥ ጌታ ሆይ፣ አቆየኝ መንፈስ ውስጥ ጌታ ሆይ፣ አቆየኝ ቃል ውስጥ ጌታ ሆይ፣ አቆየኝ ፕሬዘንት ውስጥ ጌታ ሆይ፣ እባክህ ያነ የሚሻለ ጌታ አቆየኝ። ሃሌሉያ ሃሌሉያ። ሽሽግ ልበል አለች ቅድም ስትዘምር። ሃሌሉያ ሽሽግ ልበል። ሃሌሉያ ወራ ባላባስ ሃሌሉያ። ግርግሩን ትቼ ሽሽግ ልበል፣ ልቆይ ልረሳ አለች። በቃ ልቆይ እዛ ውስጥ ይርሱኝ ሌሎቹ፣ አንተ አትርሳኝ፣ እዛ ውስጥ ልግባ አለች። ቅድም እኮ እየዘመረች ዘማሪዋ። ሃሌሉያ ወራባች መቆየት ሴማንታ ካጃካታከስ ቆየ ዳመና ውስጥ፣ ቆየ ፕሬዘንት ውስጥ። መቆየ ዝም ብሎ ይመስላል፣ ዝም ብሎ ይመስላል። ቆየ ምን ውስጥ? ደመና ውስጥ፣ ህልውና ውስጥ። ሙሴ ቆየ። ማንቴካስ ሙሴ እዛ ደመና ውስጥ ቆየ። ሃሌሉያ። ዘጸአት 34 በመቆየቱ ምን ሆነ? ሙሴ ቆየ ደመና ውስጥ። ሙሴ ቆየ ደመና ውስጥ ምን ሆነ ስትሉ ዘጸአት እዛው 34 ላይ 34 ቁጥር 30 ላይ እንደዚህ ይላል። 34 ቁጥር 30 ላይ ቆየ። ሃሌሉያ። አሮንም የእስራኤል ልጆች ሁሉ ቁጥር 30 ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱ ይቀርቡ ዘንድ ፈሩ። ሃሌሉያ። ቁጥር 29 እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ 2 የምስክር ጽላቶች በሙሴ እጅ ነበሩ። ይዞ ወረደ። የቆየ ሰው ይዞ ይወርዳል። ስትቆይ እግዚአብሔር ጋር ለትውልድ ይዘት የምትወርደው ነገር አለ። ሙሴ ቆየ። ከዛስ ቁጥር 30 ምዕራፍ 34 ቁጥር 29 ይዞ ወረደ። ቀላል አይደለም ይዞ የወረደው ነገር። የሆነ መኪና አይደለም ይዞ የወረደው ነገር። የሚጠፋ ነገር አይደለም። እስከ ዛሬ ድረስ የምንተዳደርበትን ህገ ስርዓት ይዞት ወረደ። ጽላቱን ይዞት ወረደ። መተዳደሪያ ደንቡን ይዞት ወረደ። የቆየ ሰው የሆነ ለትውልድ መተዳደሪያ ደንብ ይዞ ይወርዳል። ለትውልድ መመሪያ ይዞ ይወርዳል። ለትውልድ መልእክት ይዞ ይወርዳል። ለትውልድ ለኔሽን ሰራዊት ቆይ መልእክት ይዘህ ትወርዳለህ። እግዚአብሔር ጋር ከቆየ መልእክት ይዘህ ትወርዳለህ። ሻዳባዲ ለቦስ መልእክት ይዘህ ትወርዳለህ። ሙሴ ቆየ። ከዛስ ሙሴ ከቆየ በኋላ 2 ጽላቶችን በእጁ ይዞ ነበረ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት አንጸባረቀ፣ ተለወጠ። የፊቱ ቁርበት አንጸባረቀ፣ ተለወጠ። ምን ስላደረገ? ስለቆየ ፊቱ አንጸባረቀ፣ ተለወጠ። አሮን የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ መንጸባረቅ ወደ እርሱ ይቀርቡ ዘንድ ፈሩ። ሃሌሉያ። ፈሩት። የፊቱ ለውጥ መሳሪያ ስለያዛር የፊቱን ለውጥ ሞገሱን ፈሩ። ሃሌሉያ። መጠጋት አልቻሉም። አበራባቸው። በሌላ ቦታ ፊትን ሸፍንልን አሉት። ሸፍንልን ፊትን። አልቻልንም። ሞገሱን ሸፍንልን ፊትን። አልቻልንም። አንተ ላይ ያለውን ክብር በምን የመጣ ነው? ቆየ። ለድገሞ ይህን ነገር ቆየ። ክብሩ ውስጥ ቆየ። እኛ ነገር ውስጥ እኮ ነው የምንቆየው። ጭንቀት ውስጥ እኮ ነው የምንቆየው። ሰው ጭንቀት ውስጥ ይቆያል። ተጨንቆ ይቆያል። ነገር እያሰላሰለ ይቆያል። እሱም ይለውጣል በሌላ ዳይሬክሽን። ነገረኛ አድርጎ የቆየበት ቦታ መለወጡ ስለማይቀር በኋላ መጣበት ነገረኛ አድርጎ ይለውጣል። እማትስቅ አድርጎ ይለውጣል።
ስትረስ ፉል አድርጎ ይለውጣል። ስለዚህ ሙሴ ቆየ፣ ምን ሆነ? ተለወጠ፣ ተቀየረ። ፊትህን ሸፍንልን እስከሚሉ ድረስ ተቀየረ፣ ተለወጠ። መቆየት ይለውጣል። መቆየት ይለውጣል፣ ይቀይራል፣ ሞገስ ይሰጣል። መቆየት አንደኛ ይሄ ነው። ሁለተኛ ደግሞ መቆየት ያበስላል። ያበስልሃል፣ ከጥሬነት ያወጣሃል። በመቆየት ትበስላለህ። በመቆየት ውስጥ ዛፍ እየቆየ በሄደ ቁጥር እየበሰለ ነው የሚሄደው። ምግብ እሳት ውስጥ እየቆየ በሄደ ቁጥር እየበሰለ ነው የሚሄደው። መቆየት ያበስላል። ለዚህ ነው መጽሐፍ ቅዱስ በዘሌዋውያን ምዕራፍ 7 ቁጥር 9 ካህኑ ያልበሰለ ነገር ለእግዚአብሔር አያቀርብም ነበር የሚለው። ያልበሰለ አይቀርብም። መስዋዕት የበሰለ እንዲሆን ቆይ ከእግዚአብሔር ጋር። ምንድነው መስዋዕቱን የሚያበስለው? ምንድነው መስዋዕቱን የሚያበስለው? እሳቱ ጋር መቆየት። እሳት ጋር መቆየት ምንድነው? ይህን መስዋዕት በብሉይ ኪዳን የነበረው መስዋዕት የሚያበስለው ምንድነው ስትሉ፣ እሳቱ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ጋር የቆየ መስዋዕት ይበስላል። መንፈስ ቅዱስ ጋር የቆየ መስዋዕት ይበስላል። መስዋዕቱ ምንድን ነው? መስዋዕቱ በብሉይ ኪዳን ስጋው ሊሆን ይችላል። መስዋዕቱ የታረደው በግ ሊሆን ይችላል። መስዋዕቱ እሺ፣ ማብሰያውስ ምንድን ነው? እሳቱ ማን ነው? መንፈስ ቅዱስ። ለዚህ ነው ጥሬውን አትብላ፣ ወደ እግዚአብሔርም አታቅርብ። ጥሬ አይበላም፣ ጥሬ አይቀርብም ለእግዚአብሔር። ለዚህ ነው ዘጸአት ምዕራፍ 12 ተመልከቱ። ጥሬውን በግ እንዳትበላ በእሳት አብስለው። አይበላም ጥሬ ይላል መጽሐፍ። አይበላም። እሳት ያልነካው አይበላም። መንፈስ ቅዱስ ያልነካው አይበላም። መንፈስ ቅዱስ ጋር ያልቆየ አይበላም፣ ለእግዚአብሔርም አይቀርብም። እሳቱ ጋር የቆየ ከመንፈስ ቅዱስ ጋር የቆየ ከመንፈስ ቅዱስ ጋር የተነካካ አራሳላባጃ ከመንፈስ ቅዱስ ጋር የተነካካ መንፈስ ቅዱስ ጋር የዋለ ከሆሊ ስፒሪት ጋር የዋለ ከመንፈስ ቅዱስ ጋር የዋለ ጥሬ ያስታውቃል። ዛሬ አገልጋይ ጥሬ ነገር ይዞ ሲመጣ ያስታውቃል። ዘማሪ ጥሬ ነገር ይዞ ሲመጣ ያስታውቃል። ጥሬ መንፈስ ቅዱስ ጋር ያልተነካካ ፒክ የተደረገ ዝም ብሎ ከምናምን ሸልፍ ላይ ከሸልፎች ላይ ከዩቲዩብ ላይ ከምናምን ላይ ሊሆን ይችላል። ፒክ የተደረገ ከቲክቶክ ላይ ፒክ ዝም ብሎ ሲቀርብ ያስታውቃል። ከመንፈስ ቅዱስ ጋር የበሰለ ያስታውቃል። መንፈስ ቅዱስ ያበሰለው መንፈስ ቅዱስ ጋር እሳቱ ጋር የቆየ ያስታውቃል። ለዚህ ነው ካህኑ ሃሌሉያ ያልበሰለውን ወደ እግዚአብሔር አያቀርብም፣ ጥሬ አይቀርብም ይላል መጽሐፍ ቅዱስ። ጥሬ አይቀርብም ይላል። ኦራባ አንዱንና አንበው ዝም ብለህ ዘሌዋውያን ላይ በዚህ የተሞላ ጥሬውን እንዳታቀርብ፣ ካህኑም ጥሬውን አያቀርብም ነበር ይላል መጽሐፍ ቅዱስ ሲናገር። አንዱን እንመልከተው። መቆየት ያበስላል ነው እያልኩ ያሉት። መቆየት ያበስላል፣ ትበስላለህ። ዘሌዋውያን ላይ ቁጥር 2 ምዕራፍ 2 ዘሌዋውያን ምዕራፍ 2 ቁጥር 7 ምን ይላል? ቁርባንህም በመቀቀያ ቁርባንም በመቀቀያ የበሰለ ይሁን። የእህልም ቁርባን 2 ቁርባን ነው። ይሄ የበሰለ የሚለው የስጋውን ቁርባን ነው። ይሄ ደግሞ የእህል ቁርባን ደግሞ አለ። የእህል ቁርባን አለ ታውቃላችሁ። የስጋ ቁርባን አለ፣ መስዋዕት ማለት ነው። እሺ የስጋው ቁርባን በመቀቀያ የበሰለ ይሁን። ምንድን ነው የሚያበስለው? እሳቱ ማን ነው? መንፈስ ቅዱስ። የእህሉን ቁርባን ቢሆን በዘይት የገባበት ከመልካም ዱቄት የተደረገ ይሁን። የእህሉ ቁርባን ዘይት ይግባበት። የስጋው ቁርባን በእሳት የበሰለ ይሁን። እሳቱ ማን ነው? መንፈስ ቅዱስ። ዘይቱ ማን ነው? መንፈስ ቅዱስ። እህሉም ዘይት ያስፈልገዋል፣ የስጋውም ቁርባን እሳት ያስፈልገዋል። በአጠቃላይ ለእግዚአብሔር የሚቀርብ ቁርባን መንፈስ ቅዱስ ያስፈልገዋል። መንፈስ ቅዱስ ያስፈልገዋል፣ እሳቱ ያስፈልገዋል። ስለዚህ ጥሬ አይበላም። ጥሬ በእግዚአብሔር ቤት አይበላም።
ጥሬ መስዋዕት መሆን አይችልም። ቁርባን መሆን አይችልም። እሳት ያበሰለው መሆን አለበት። ሕይወት በመንፈስ ቅዱስ ይበስላል። ምን ሲሆን? ሲቆይ። እሳት ስለነካው ብቻ አይደለም፣ እሳቱ ጋር መቆየት ነው። እደግማለሁ፣ እሳት ስለነካው ብቻ እሳቱ ላይ መቆየት፣ እሳት ላይ መቆየት፣ መንፈስ ቅዱስ ጋር መቆየት። ቆይቼ እግዚአብሔርን ደጅ ጠናው። መንፈስ ቅዱስ ጋር መቆየት። ቆዩ፣ መንፈስ ቅዱስ ጋር ቆዩ፣ ጸሎት ውስጥ ቆዩ። ቶሎ ቶሎ ልጨርስ ብዬ ነው። ሃሌሉያ። ሶስተኛ፣ አንደኛ ይለውጥሃል መቆየት፣ ሁለተኛ ያበስልሃል። አንደኛ መቆየት ይለውጥሃል፣ ሁለተኛ መቆየት ያበስልሃል፣ ሶስተኛ መቆየት ያስመስልሃል። የቆየበትን ኢንቫይሮንመንት ያስመስልሃል። በቆየበት ሰፈር ነህ አንተ። ሰፈር ውስጥ የቆየበት ሰፈር ውጤት ነህ አንተ። የቆየበት ሰፈር ውጤት ነህ አንተ። የቆየበት ሰፈርን ትመስለዋለህ። የቆየበት ሰፈርን ትናገረዋለህ። የቆየበት ሰፈርን ትመስላለህ። በቃ ምንም የቆየበት ሰፈር ላይ ንግግርን አይቼ የት ሰፈር እንደቆየ አውቃለሁ። መልክህን አይቼ የት ሰፈር እንደቆየ አውቃለሁ። መርካቶ ቆይተህ ስትመጣ ታስታውቃለህ። ፓርላማ ፖለቲካ ሰፈር ቆይተህ ስትመጣ ታስታውቃለህ። ቤተ ክርስቲያን ውስጥም ቆይተህ ስትመጣ ታስታውቃለህ። ፊልም አይተህም ቆይተህ ስትመጣ ታስታውቃለህ። ፊልም ተከታታይ ፊልም ዝም ብለህ የምታይ ከሆነ ታስታውቃለህ። ፊልሙን ነው የምትሆነው። ፊልሙን ነው የምትሆነው። የቆየበትን ፊልም ድራማ ትሆናለህ። ይቀርጽሃል፣ ይስልሃል። ለዛኛው ሰፈር ያመቻቻል። ለዛኛው ካለባበስ ጀምሮ ፊልሙን መሆን ትፈልጋለህ። ከንግግር ጀምሮ ፊልሙን የትቢት ነገር ካየ ትቢት ያሰኛል። መደባደብ ከሆነ ፊልሙ ላይ ያለው መደባደብ ያሰኛል። የቆየህበት ነህ አንተ። የቆየህበት ድራማ ውጤት ነህ። የቆየህበት ፊልም ውጤት ነህ። የቆየህበት የህልውና ውጤት ነህ። የቆየህበት የእግዚአብሔር ሰፈር ውጤት ነህ። የቆየህበት የእግዚአብሔር ሰፈር ውጤት ነህ። ሃሌሉያ። ታስታውሱ የለም በማቴዎስ 22 ከ72 እስከ 74 ሉቃስ ላይ ዮሐንስ ላይ እነዚህ ቃሎችን ታስታውቻቸለ። ጴጥሮስ ከኢየሱስ ጋር ነበርክ ሲሉት አይደለውም የምትሉትን አላውቀውም አለ። ለሴቷ ለሽማግሌውና ለጎበዙ ሰውዬ ለሶስት ሰው ነው። ሶስቴ ነው የካደው። ለሴቷ ለገረዲቷ ለሽማግሌው ሰውዬ ይላል። ለጎበዙ ለሶስቱም ሳይድ ምን አላቸው? ሂዱና አንብቡት። ማቴዎስ 22 ላይ ታገኙታላችሁ። ከቁጥር 27 ከቁጥር 72 እስከ 74 ድረስ ለሽማግሌውም ለጎበዙም ለሴትዮዋም ያሉ የምትሉትን አላቆም ብሎ ካደ። ሶስቴ ዶሮ እስከሚጮህ ድረስ እነሱ ምንድን ነው ያሉት? ንግግርህ ያስታውቃል። ቆይተሃል፣ ከኢየሱስ ጋር ቆይተሃል። ኢየሱስ ጋር የቆየ ስለነበርክ ንግግር ያስታውቃል። ጴጥሮስ ከኢየሱስ ጋር መቆየቱ ንግግሩን ሰራው። ኢየሱስን አስመሰለው በንግግሩ። ቆያ ኢየሱስ ጋር ስለኖረ ጴጥሮስ ቢክድም አልቻለም። መሰለ፣ ቢክድ ኖረ፣ ቆየ ከኢየሱስ ጋር። ስለቆየ ከኢየሱስ ጋር አልቻለም። ገሊላ፣ ኢየሩሳሌም፣ በይሁዳ፣ በሰማርያ ከኢየሱስ ጋር በእነዚህ አብሮ ይበላል፣ ይጠጣል፣ ይጨዋታል፣ ያደርጋል። ምሳሌ ነግረዋል። የዘሪው ምሳሌ ብዙ ቆየ። ጴጥሮስ ቆየ። ስለቆየ አሁን ቢክድም አልቻለም። ለምን ቆየ? ለምን? መቆየት ያስመስልሃል። ቆየ። ንግግሩ መሰለ፣ መልኩ መሰለ፣ ድርጊቱ መሰለ፣ አክሽኑ መሰለ። ስትቆይ ትመስላለህ። መንፈሳዊ ዓለም ላይ ስትቆይ መንፈሳዊ ዓለም ትመስላለህ። በቤተ ክርስቲያኖች ስትቆይ ትመስላለህ። መንፈሳዊ ዓለምን ኢየሱስን ትመስላለህ። በእግዚአብሔር ቤት ስትቆይ ኢየሱስን እየመሰልክ ትሄዳለህ። ስለዚህ መቆየት ያስመስልሃል። የቆየህበትን ሰፈር፣ የቆየህበትን አካባቢ ያስመስልሃል። ከአንዳንድ ሰፈር መታቀብ እንዴት በረከት መሰለ! እንዳትመስል ስለሚያደርግህ። አንዳንዱ ሰው እንደው በቃ ወጣ አላልኩም፣ እንደዚህ አላልኩም፣ እዛም አልሄድኩም ይላል። እንኳን አልሄድክ፣ እንኳን እግዚአብሔር አጠረህ፣ እንኳን ቀጠረህ፣ እንኳን ጠበቀህ ብዙ ነገር ትመስል ነበር።
ብዙ ነገር ትመስል ነበር። እንኳን ተጋረድክ። የኛን ውሎና ባልንጀረኝነት ብለን እናስተምራለን። ውሎ ስለሚያስመስልህ፣ ጓደኛ ስለሚያስመስልህ ብዙ ቦታ ጥቡ አትበል። ጓደኛን ሴሌክቲቭን ምረጥ እንላለን እኛ ስናስተምር። አብሮ ሰራተኛ ትምህርታችን ላይ በቸርች የውስጥ የአብሮ ሰራተኛ ትምህርት የምንለው ትምህርት አለ። እሱ ላይ ስናስተምር ውሎውን ተጠንቀቅ፣ ባልንጀረኝነትን ተጠንቀቅ። ከመጽሐፍ ቅዱስ ቀጥሎ የሚሰራ ውሎህ ነው። ከመጽሐፍ ቅዱስ ቀጥሎ የሚሰራ ባልንጀረኝነት ነው። ተጠንቀቅ እንላለን። ለምን? ስለሚያስመስልህ፣ ስለሚሰራ። ኢንፎርማል ሰሪ ነው። ሳታቀው ይሰራሃል። ውሎ ሳታቀው ቋንቋን ይቀርጻል፣ ድርጊትን ይቀርጻል፣ አክሽንን ይቀርጻል። ውሎ። ስለዚህ መቆየት፣ የመቆየት በረከት፣ 1 መቆየት ለዋጭ ነው፣ ይለውጣል። 2 መቆየት ያበስልሃል፣ አብሳይ ነው። 3 መቆየት ያስመስልሃል፣ መሳይ ያደርግሃል በንግግር በአክሽን። ስለዚህ እንቆይ፣ በእግዚአብሔር ውስጥ ህልውና ውስጥ እንቆይ፣ በመንፈስ ውስጥ እንቆይ፣ በቤተ ክርስቲያን በአምልኮት ውስጥ እንቆይ ከእግዚአብሔር ጋር። አንቸኩል። ቆይቼ የእግዚአብሔርን ደጅ ጠናው፣ እሱም ዘንበል አለልኝ። መቆየት በረከት ነው። መቆየት በረከት ነው። እኛን ስጦታውን ሳይሆን ሰጪውን አገናኛችን ነው መቆየት። ኢየሱስ ጌታ ነው። በሚቀጥለው ዘመናችሁ ፕሬዘንት ውስጥ፣ ህልውና ውስጥ፣ ክብር ውስጥ የምትቆዩ በኢየሱስ ስም ያድርጋችሁ። ይሄን ባረኳችሁ። ተባረኩ። እግዚአብሔር ይባርካችሁ።